በሀገራችን ገቢራዊ ለማድረግ ቀደም ሲል ከ2000 እስከ 2025 ወይም ደግሞ በዚህ ዓመት የሚጠናቀቅ ቀጥሎም ደግሞ እስከ 2030 የሚቆይ ወይም ሊተገበር የሚችል የዲጂታል ኢትዮጵያ ስትራቴጂ ነድፎ እየተገበረ ይገኛል። የግሉ ዘርፉን በተለይም ደግሞ በቴክኖሎጂ ልማት ምህዳሩ ማህበረሰባዊ ተደራሽነትና ተተግባሪነት እንዲኖር በማድረግ በኩል ብዙ የግል ዘርፍ ተቋማት ይህንኑ እየተገበሩት ይገኛሉ። የአማራ ብሔራዊ ክልላዊ መንግስትም የቴክኖሎጂ ልማትን አስፈላጊነት በመረዳት በመጀመሪያ ደረጃ ባለፈው ዓመት በክልል ምክር ቤታችን እና በመስተዳድር ምክር ቤታችን በተደጋጋሚ ታይቶና ተተችቶ በ5 ዓመት ፍኖተ ካርታና የ5 ዓመት ስትራቴጂ እቅድ ላይ የቴክኖሎጂ ልማት እጅግ በጣም የተለየ ትኩረት እንዲሰጠው አድርገናል። ሀገራችን በከፍተኛ ደረጃ የዲጂታላይዜሽን ትግበራ ውስጥ ነች። የአማራ ክልልም የዲጂታል ትራንስፎርሜሽን በመተግበር በርካታ ተጨባጭ ውጤቶችን እያስመዘገበ ይገኛል። ይህ የክልሉን አጠቃላይ ሁለንተናዊ ልማት በማሳለጥ ረገድ ከፍተኛ ሚና የሚጫወት ሲሆን ዘላቂነቱንና ስኬታማነቱን ለማረጋገጥ ከዲጂታላይዜሽን ትግበራ መስፋፋት ጋር ተያይዘው ሊጨምሩ የሚችሉ የሳይበር ስጋቶችን እኩል ትኩረት ሰጥቶ መስራት ይገባናል። በክልላችን ትልቅ ኢምፓክት ያላቸውን ስርዓቶች፣ ሲስተሞች ሰርተናል። እንግዲህ በዲጂታል 2025 መሰረት አንደኛው የተከተልነው ምንድነው ፕራዮሪታይዝ ማድረግ ነው። ምንድነው እሱን የምናደርገው በመንግስትና በህዝብ ላይ ትልልቅ ተጽዕኖ ያላቸውን ተቋማት እና ሴክተሮች በመምረጥ እነሱ ላይ ከፍተኛ ስራ የመስራት ተግባራትን ስናከናውን ቆይተናል። አብዛኞቹ ሲስተሞች ለምተው ተመርቀው አገልግሎት ለመስጠት ዝግጁ ሆነዋል። ይህም እንግዲህ በዚህ ዓመትና ባለፉት ዓመታት ያከናወናቸው እንደ ክልል መንግስት ያደረግነው ተግባር ነው። የክልላችን መንግስት እንግዲህ ከዚህ ቀደም ባልተለመደ ሁኔታ ለዚህ ዘርፍ ከፍተኛ ትኩረት በመስጠት በጀትም እንዲሁ ከፍተኛ በጀት በመበጀት ስራዎች እንዲከናወኑ ፈቃድ ሰጥቶ በዛ አክቲቪቲዎች እየተከናወኑ ይገኛሉ። ይህንን መነሻ በማድረግ 6ኛውን ሀገር አቀፍ የሳይበር ደህንነት ወር በአማራ ክልል በባህር ዳር ከተማ መተን ስናከብር አንዱና ዋነኛው ዓላማ የክልሉን የዲጂታላይዜሽን ስራዎች የሳይበር ደህንነታቸውን በማረጋገጥ ሂደት ውስጥ የጋራ ሚናችንን በጋራ ለመወጣትና ቀጣይ የትብብር ስራዎችን ለማጠናከር ነው። የአማራ ክልል እና የከተማ አስተዳደሩ የተገበራቸው የአንድ መሶብ አገልግሎት የናሽናል ካዳስተር ሲስተም አካል የሆነው ከክልሉ መሬት አስተዳደር ጋር በመተባበር እየተሰራ ያለው የኢላንድ ማኔጅመንት ሲስተም እንዲሁም ለፌዴራል ጠቅላይ ፍርድ ቤት በጋራ እየለማ ያለው የስማርት ኮርት ሲስተሞችን ወደ ክልሉ የማውረድ ስራ ከባህር ዳር ዩኒቨርሲቲ ጋር በመተባበር ለመጀመሪያ ጊዜ የክረምት የሳይበር ታለንት ልማት ፕሮግራም አካል የሆኑና እንዲሁም የ5 ሚሊዮን ኮደርስ ኢኒሼቲቭ በተጨማሪ ሌሎች የኮሪደር ልማት ጅምሮች በማጠናከር በቅርቡ በስኬት ያጠናቀቅነው የዲጂታል ኢትዮጵያ 2025 ስትራቴጂ እና አሁን በመጀመር ላይ ያለነው የዲጂታል ኢትዮጵያ 2030 ስትራቴጂ እንደ ሀገር እንዲሳካ የበኩላችንን አስተዋጽኦ እንድናደርግ እየጠየቁ የዲጂታል ኢትዮጵያ መሰረትን በጋራ ማጽናትም ይጠበቅብናል። እንግዲህ ዋናው ነገር እንግዲህ ምንድነው ሲስተም መልማት ብቻ አይደለም፣ መሰረተ ልማት መገንባት ብቻ አይደለም። የሲስተሙም የመሰረተ ልማቱም ደህንነት መጠበቅ ካልቻለ መጨረሻ ላይ ሁሉም ነገር ዋጋ ቢስ የሚሆንበት እድል እንዲሁም ኪሳራ የሚያመጣበት እድል ሰፊ ነው። ያ ከመሆኑ በፊት ግን አስቀድሞ ደህንነታቸውን መጠበቅ አስፈላጊ ነው። ስለዚህ ሲስተሞቻችን በሙሉ ከኢንሳ ጋር በመተባበር የሴኪሪቲ ኦዲት የሚሰራላቸው ናቸው። የሴኪሪቲ ኦዲት ተሰርቶላቸው ለተግባር ዝግጁ ናቸው ሲባሉ ብቻ ነው ወደ ተግባር የሚገቡት። ስታንዳርድ አዘጋጅተናል። የሴኪሪቲ ኦዲት ያላለፈ ማንኛውም አይነት ሲስተም ወደ ስርዓታችን ወደ ኢንፍራስትራክቸራችን አይገባም ማለት ነው። ወደ መሰረተ ልማት አይገባም። ያን እናደርጋለን። ከዚህ በተጨማሪ ምንድነው ዲጂታል ትሬሲን እናሳድጋለን። ባገኘናቸው ሁሉ የሚዲያ ፕላትፎርሞች ንቃተ ህሊና እንዲጎልብት ሰው በእውቀት በክህሎትና በተግባር እንዲደረጅ ስራ እየተሰራ ይገኛል እና አውቆ የሚጠቀም የሴኪሪቲን ጉዳይ የደህንነትን ጉዳይ እንደ ዋና ጉዳይ አድርጎ የሚቆጠር ማህበረሰብ መፍጠርና ለዚህ ዝግጁ የሆነ ቴክኖሎጂን በአግባቡ የሚጠቀም ማህበረሰብ ለመፍጠር ከፍተኛ ስራ እየተሰራ ይገኛል። በቂ አይደለም፣ አጠናክረን የምንቀጥልበት ይሆናል። ከሚቀጥሉት ወደፊት ከምናከናወናቸው ተግባራት ዋና ስራ ብለን ከምናከናወነው አንደኛው የንቃተ ህሊና ግንባታ ስራ ነው ማለት ነው። የዲጂታላይዜሽንም ሆነ የስማርት ከተማ ስራዎች ያለ ሳይበር ደህንነት ብቻቸውን ሊቆሙ አይችሉም። አንድ ትንሽ የምንለው የሳይበር ጥቃት እነዚህም የህዝብ አገልግሎቶችና መሰረተ ልማቶች ሊያስተጓጉል፣ ሚስጥራዊ መረጃዎቻችንን ሊያበላሽና የህዝብ አመኔታ ከማሳጣት አልፎ
የዲጂታል ሉዓላዊነትና የብሔራዊ ደህንነት ላይ አደጋን ይፈጥራል። በመሆኑ የሳይበር ደህንነት የቴክኒክ ጉዳይ ከመሆን አልፎ የሀገር እና የክልሎች የደህንነት እና የመረጋጋት ከሉዓላዊነትና ከህዝብ አመኔቴ ጋር የተያያዘ ጉዳይ ነው። በመሆኑ ጠንካራ የሳይበር ደህንነት ፖሊሲዎችንና መመሪያዎችን የማውጣት የሰለጠኑ ባለሙያዎች እና የግንዛቤ ፈጠራ ፕሮግራሞችን የመቅረጽ እንዲሁም ደህንነቱ የተጠበቀ የዲጂታል መሰረተ ልማት የማልማት በዜጎቻችን መካከል የሳይበር ደህንነት ንቃተ ህሊና ስራ የጋራ ኃላፊነት አድርጎ በመውሰድ ባህል ማድረግን ይጠይቃል። የሳይበር ደህንነት ጉዳይ ይመለከተናል። እኛም ጥቃቱ ይመለከተናል። ጥቃት ሊያጋጥመን ይችላል። በእኛ ምክንያት ደግሞ ሌላ መሰረተ ልማትና በሀገሪቱ ላይ ሌላ ጥቃት ሊከሰት ይችላል። እኛን ምክንያት በማድረግ ሌሎች ተጨማሪ ጥቃቶችን ሀገራችን ማስተናገድ የለባትም ብለን ነው የምናምነው። ስለዚህ ይህንን ለመከላከልና ንቃተ ህሊና ለመፍጠር ነው ይህን ፕሮግራም ተባብረን ያዘጋጀ ነው። ክልሉን ዲጂታላይዝ በማድረግ ሂደት ከተሞችን ስማርት በማድረግ ጉዞና ደህንነታቸው የተጠበቀ በማድረግ ሂደት ሁላችንም የበኩላችንን እንድንወጣ አደራ ለማለት እወዳለሁ። የኢንፎርሜሽን መረብ ደህንነት አስተዳደር ክልሎችና ከተማ አስተዳደሮች የሳይበር ደህንነትን ለማረጋገጥ የሚያስፈልገውን ማንኛውም ድጋፍና እገዛ እንደሚያደርግ በቀጣይም በጋራ ለመስራት ዝግጁ መሆኑን በድጋሚ ለመግለጽም እወዳለሁ። በየደረጃ የሚገኙ የአስተዳደር እርከኖች የቴክኖሎጂን ለመጠቀም ያላቸው ተነሳሽነት በእጅጉ ተሻሽሏል። የኢትዮጵያ መረብ ደህንነት አስተዳደር በሁለንተናዊ መልኩ ላደረገልን ድጋፍም በዚህ አጋጣሚ በአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት ስም ከፍ ያለ ምስጋና ለማቅረብ እወዳለሁ።